ባጭር ሁለት ጉዳዮች ማንሳት ፈልጋለሁ። እኔ ማንሳት የምፈልገው የክቡር ጠቅላይ ሚኒስትር የመጀመሪያ ጉዞ ይዞት የመጣው በረከት ምንድነው የሚለውን ማንሳት ፈልጋለሁ በሁለት መልኩ። አንደኛው ይሄ ፕሮጀክት በመጀመሪያ ጊዜ ቪዚት ፕሮጀክቱ ቴክኒካሊ የቆመ ፕሮጀክት ነው የነበረው። ፕሮጀክቱ ፋይናንስ ከውጭ ተገኝቶለት ይሰራል ተብሎ የተጀመረ ግን ፋይናንሱ ሂዶ የቆመ ሶገ ፋይናንስ ያልነበረው በመሆኑ ደግሞ ስራ ማስኬድ የማይቻልበት ደረጃ ደርሶ ቆሞ ነው የነበረው። መሬት ላይ ሲቆፈር የነበረ ብቻ ሳይሆን ከዛ በላይ መሄድ የማይችልበት ሁኔታ ተፈጥሮ የነበረ በቀጥታ ትዕዛዝና ውሳኔ እና አመራር ፕሮጀክቱ ህዳሴ በራሳችን እንደገነባ ነው ይሄም በራሳችን እንጨርሰዋለን እንጂ አይቆምም በሚል ውሳኔ ነው እዚህ ድረስ እንዲደርስ የተደረገውና ይሄ አንዱ ነው ፕሮጀክቱን የማዳን ጉዞ ነው የነበረው የመጀመሪያ ጉዞ የሚል እምነት አለኝ። ሁለተኛው ይሄ አካባቢ ያለውን የቱሪዝም ፖቴንሻል በዛ ጊዜ በነበረ የፕሮጀክት ትሪፕ አይደንቲፋይ ተደርገው ታይተውና በዛ ፍጥነት እዚህ ያለውን ፖቴንሻል ወደ አሁን የደረሰበት ደረጃ ማረፊያዎቹ ብትሏቸው ትናንት ጨበራ ጩርጩራ እዛ አካባቢ ያሉ መሰረተ ልማቶች በሙሉ የተሰሩት ከዛ ጉዞ በኋላ በተሰጠው አመራርና ትዕዛዝ መሆኑን መገንዘብ ያስፈልጋል የሚል ነው። ይህ ፕሮጀክት ከኃይል ማመንጫነቱ በተጨማሪ ከዚህ ጀምሮ እስከ ግቤ 3 ውሃው ተኝቶ በውሃም በመምጣት የሚቻልበት እድል የሚፈጥር ትልቅ ሀብት ነውና ለዚህ አመራራቸው በዚያ አጋጣሚ ማመስገን ፈልጋለሁ። መልካም ጊዜ